ጉድ ጉድ መጣ ዘንድሮስ። በግድ ሰው አፈቀርኩ እንዴ? ልጅ ያለው ማለት ነው። ልጅ ያለው ትዳር የመሰረተ እንዴት ነው ተባዶ ተነስቶ አፈቅርሃለሁ ብሎ ልጁ ሆስፒታል የሚያስገቡት? አብርሽ ሞኝ ስለሆንክ ማለት ነው። ሎምቦንጭ ስለሆንክ ማለት ነው። ገና ያንበሰልክ እንጭጭ ስለሆንክ ማለት ነው። ይጫወቱብሃል ጓደኞቹ እንዳለ በጠቅላላ እስር ቤት መግባት አለባቸው። ማናቸውም ሳይቀር ማለት ነው። አጫብጫቢዎች። አሰላሙ አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱኝ እላችኋለሁ። ዛሬ እንግዲህ አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን። ወላሂ ዛሬ ስሜታዊ ሁኜ ነው የመጣሁት ማለት ነው። እንደው በቃ አስጠልቶኝ ትቼው ነበረ። እስቲ ዛሬ ደግሞ በቃ ያልሆነ ነገር ስሰማ ማለት ነው ንድድ ብዬ ራሴን በራሴን ማለት ነው በራሴን ንዴቴን ጨርሼ አሁን እዚህ ላይ ይወጣልኝ ብዬ መጣሁ ማለት ነው። እንዴ እናንተ ቆይ ትዳር ሰው እያለ ልጅ ያለው የወለደ የመሰረተ እንዴት ነው በግድ ማርያምን እፈቅርሃለሁ አትልም? በእነዚህ ጋር ማርያም በቀልድ ነው እንደምትጠራው? ኧረ በእናታችሁ እንደው ምንድን ነው የሚሰማው? እንዲህ ሄሊማላ አብርሽ እንግዲህ ሲገባ ተዘጋጅቶ ትግስት አዘጋጅቶ ጠበቁት ማለት ነው። እና ዛሬ ልነግርህ ነው የመጣሁት። በቃ አብርሽ ተረዳኝ። ምንድን ነው እሺ ንገረኝ። በቃ በጣም ነው ማፈቅርህ። በቃ አንቻልኩ ተምርሽ ነው ሲላት፣ አዎ ማርያምን በጣም ነው ያፈቀርኩህ እና ምንም መስራት አንቻልኩም፣ መኖርም አንቻልኩም፣ መቆየትም አንቻልኩም፣ መብላትም አንቻልኩም፣ መተኛትም አንቻልኩም፣ መልበስም አንቻልኩም፣ መንቀሳቀስም አንቻልኩም። አበግድ በቃ አፈቀርኩህ። እንዴ ወንድ ልጅ ነው፣ ግራ ገባው። እንዴ ምን ሆነሽ ነው? የቀለሽ ነው ይስላት። እውነት ማርያም ምንም የቀለሽ ነገር አይደለም አለችው። ከዛ ሲላት በቃ እኔ ያንተ ጥሩ ፍቅር ስጠኝ፣ ጥሩ ፍቅር፣ የተሻለ ፍቅር ነው ማሳየት፣ ጥሩ ነገር ነው ማሳየት። እኔ በቃ ያላንተ መኖር አንችልም። ሰው ሲለይ ነው ለካ የሚታወቀው። ይሄን አክል አሳይተኝ፣ ይሄን አክል አብረን አሳልፈን አሁን ስንለያይ እኔ ግራ ገባኝ። በቃ ራሴ ከህይወቴ ራሱ መኖር አንቻልኩም እና አፈቅርሃለሁ፣ በቃ ወድሃለሁ። እንዴ አረ በእናትሽ አንቺ ተይ ግን እንደዚህ አትሁኚ። ይሄ ልማታ ግን ምን ሆነሽ ነው? እውነቴን አሁን እውነት በእንትን ልለምንሽ፣ እውነት ጥሩ አይደለም እንዴ ምን አስበሽ ነው አንቺ እንደዚህ ፍቅር ውስጥ ወንድ ልጅ ያለው ልጅ ላይ ፍቅር ውስጥ ገብተሽ እንደዚህ ጥልቅ ምትይ? አብርሽና ሩታ ከሆነ መቼማ ይለያዩ እንዴ ይለያዩዋለሁ ብለሽ ያልሆነ ነገር ብትሰሪ ብትመሰርቲ፣ ወዲህ ብትገልበጪ፣ ጭንቅላትሽ ወደ አፈርና እግርሽ ወደ ሰማይ ብትሰልቅሊ አታገኙም አብርሃም ማለት ነው። የሩታና የሩታ ብቻ ነው በቃ፣ ሌላ ማንም የለም። ሀገሩም ያወቀ፣ ሰውም ያወቀ፣ ህዝቡም ያወቀው ማለት ነው። እንዲህ ተማዶ ተነስተሽ አፈቅርሃለሁ እንዲህ ደግሞ የማርያም ስም ታነሻለሽ? ኧረ አንቺስ እንደው ይዞሽ ይሂድ፣ እውነት ይዞሽ ይሂድ። እንደው ምን አይነት ልጅ ነሽ እውነት በሰው ላይ የምትጫወችበት? ይሄ ሞኝ ጅላጅል፣ እውነት አንተ ጅላጅል እንዲህ ያልክ ዝም ብለህ እህል ማታ አከብርሻለሁ ያልክ ይኸው ውስጥ ገባችብህ ማለት ነው። ዝም ብለህ እንደ ማሽላ ፈገግ። እቺ ትልቅ ከንፈርህን ክፍት ያረክላቸው ማለት ነው። ውስጥ ገቡልህ እንዳለ ማለት ነው። እንዴ ምን አይነት ነው በእናታቸው? የሚስትህ ቦታ የለህም እንዴ አንተ? እንደዚህ አይነት ቦታ እሰይ፣ እንኳንም ሆስፒታል ገባ። እሰይ ሲያንስህ ማለት ነው። እውነት ሲያንስህ። እሷም ትጨመርበት። አብራችሁ እደሩ። ልደር ብላ እሪ ብላ ነበር። አብራችሁ እደሩ እዛ ሁለታችሁም ሆስፒታል። ማንም አይገባም። እዛው በሩ ይዘጋባችሁ እና ማለት ነው። ሁለታችሁ ቁጭ በሉ እሺ። ሁለታችሁ እስቲ ፍቅራችሁ ጨርሱ። ይውጣላችሁ እስቲ ይውጣላችሁ እስቲ። እንዴ ምን አይነት ሰው ናት ባላ? እንዴ አንቺ ተብለሽ ማይገባሽ ማለት ነው። እንዴ ሰው ብሎሽ እሺ ቻው፣ አንዴ ቻው በቃ እኔ አንፈልግም ከልጅህ ጋርና ከሚስትህ ጋር ስራ ብለሽ ተለያያችሁ። መልሰሽ ደግሞ እንደዚህ በአዲስ ሆነሽ እንደዚህ ሆነሽ ደግሞ እንደዚህ ዝግጅት ታደርገሽ የምትመጪ ልጅቷን እንደዚህ አንጀቷን የምታሳርያትና ልጁን ማያይበት ጉዳይ፣ ሚስቱን ማያይበት ጉዳይ የምታመጩ ማለት ነው። ምን አስበሽ ነው? ከዛ ያላንተ መኖር አንችልም። ልጁ ተበሳጨ። ምን ሆነሽ ነው? እኔ ትዳር ያለኝ ሰው ነኝ፣ ህይወት ያለኝ ሰው ነኝ እኮ ቢላት ሊገባት ነው።
እኔ በቃ አንፈልግም፣ በቃ አፍቅሬሃለሁ፣ አንተ ብቻ እወድሻለሁ በለኝ፣ አፈቅርሻለሁ በለኝ። እኔ የምሰጥህ ፍቅር ታየኛለህ፣ ከአንድ የምሰጥህ ፍቅር ታያለህ። በቃ ጥሩ ፍቅር ነው የምሰጥህ። እነዚህ ደግሞ አጨብጫቢ ማለት ነው፣ እዛ ቀን ማለት ነው ያዙኝ ልቀቁኝ ያሉት እሷን እንደዚህ እስር ቤት ያስገቡ የመቷት የደበደቧት ያስሯሯጧት የነበሩ አጨብጫቢ ዛሬ ደግሞ ተሷ ጎን አይሆንም። እውነትም ይበቃሃል። ሩታ ለምነናት አንሰማም ብላለች። እንዴት ነው ትሰማችሁ ትችላለች? እንደዚህ አይነት አረካት ያረጋችሁ ማለት ነው። እንደዚህ አይነት ድርጊት ያረጋችሁ ማለት ነው። እናንተ ራሱ ትንሽ አታፍሩም? እህት የላችሁም? የወንድም ሚስት የላችሁም? እናንተ ዱርዬ ዘርዛላ ካላገባችሁ ሌላ ወንድም የታላቅ ወንድሞቻችሁ ሚስቶች አታዩም እንዴ? እናንተ ምን ሆናችሁ ነው? ወይ እህት የላችሁ እንደዚህ የምትሆኑት ማለት ነው? ምን ብላ ነው ሰው እሺ የምታፈቅረውና የምትቀበለው? ፍቅረው እንዴት አድርጋ ትቀበል እንዴ? ከዚህ እሺ ብሎ ተቀብላ ስትሄድ ነገ ደግሞ ሌላ እንጀራ ታመጣላችሁ። ነገ ወዲያ ደግሞ ሌላ እየተዘጋጀ ትኩስ ወሬ ይዛችሁ ትመጣላችሁ። እሺ እች ልጅ በምን ትረዳና ትዳሬ ነው የትዳሬ የልጄ ባለቤት ነው ብላ በምን መቀበል ትችላለች? ሩታ ማለት ነው እንዴ ልጅቷ ነው ካሳረረችኋት እንዴ ብቁ ስላረጋችኋት እኮ እንዴ ምን ሆናችሁ ነው? ትንሽ እንኳን እፍረት የላችሁም? ትንሽ እንኳን ሰው ምን ይለናል አትሉ እንዴ? ከነዚህ መሀል ከስድስት ወንዶች መሀል ውስጥ አንቺ ገብተሽ ማለት ነው አይበቃሽም እንዴ? እንዴ ይበቃሻል። ኧረ ተይ ይበቃሻል። እውነት እንዴ ትንሽ አታፍርም እንዴ? አንቺ ስህት የለሽም እንዴ? ወይስ ሴት አይደለሽም አንቺ? በቅሎ ነሽ መሰለኝ። አንቺማ ዝም ብለሽ የምትቀለቢ ነሽ። እዚህም ይሄሽ ማለት ነው። አዎ የምትቀለቢ ነሽ። አዎ እዚህም እዛም ይሄሽ፣ በቃ እዛም ቤት ይሄሽ የምትቀለቢ ነሽ። ትዳርሽ ይዘሽ ቁጭ ማለት አትፈልጊም። ትዳር ከፈልሽ ይሰጥሻል። ይኸው ሞልቷል። እንዲህ ማን አጣ? ይሰጥሻል። እንዲህ የሰው ትዳር ላይ መጥቀኝና የሰው ሀብት ላይ መጥቀኝ አንቺ ምን ስለሆንሽ ነው? እንዲህ እውነት ኧረ እቺ የህልማታ አለቅላቂዎች ማለት ነው። የህልማታ ቤተሰብ ይሄም እነሱ እሷን የምታከብሩ ማለት ነው። እናንተ ማለት ነው። እናንተም ያው ናችሁ። ነገም እንደዛ ነው የምትሆኑት ማለት ነው። እናንተም ነገሩ ተጥሩ ጋር ጥሩ ነገር ሲመራ ነው ሰው ጥሩ የሚሆነው ማለት ነው። ለምነናታል ሩታ ከእንግዲህ ብዙ ነገር ብለናታል እና ስለዚህ አሁን አንተ የፈለግ ነገር ብታረግላት ልትቀበልህ አንቻለችም፣ አልፈለገችህም። ስለዚህ ያንተ ደግሞ እኛ ያንተ ጥሩነት አንተ ልትኖር ነው የምንፈልገው። እኛ ጓደኛችን ንጹህ በጣም የምናከብርህ ወንድማችን ነህ። ስለዚህ ከሄልማታ ጋር ልትጀምሩ ነው የምንፈልገው። በቃ ሌላ ምንድን ነው? እውነት ነው። ተሷ ጋር ስትሆን በጣም ደስተኛ ትሆናለህ፣ ጥሩ ነገር ታገኛለህ። አይሉትም እነዚህ አጨብጫቢዎች ማለት ነው። ትናንትና ተሩታ ጎን ሆኖ እንደ ሩታ ጀግና አለ ወይ የሩታ እንደ ሩታ አለ ወይ ብሎ ሄልማታ እንደ ፍየል የሚያባረሯት የነበረች ሰዎች ተገልብጦ ማለት ነው። ይገልብጣችሁ እንደ አይሱዚ ማለት ነው። ተገልብጦ ማለት ነው። ምን ይላሉ? እናንተ እስር ቤት መግባት አለባችሁ። እስር ቤት ምሽ የ24 ሰዓት የ12 ዓመት እስር ቤት መግባት አለባችሁ። እሱም ሲያንሳችሁ ማለት ነው። እንዲህ በጣም ነው ያበዛችሁት። እውነት ቆሻሾች ሆናችኋል። እውነት በጣም አስጠላባችሁ። ምን ነው ያለ ሄልማታ ዶላር አንሰራም አላችሁ እንዴ? ወይስ ያለ ሄልማታ ያለ እንደዚህ አይነት ነገር ወይስ ፎሎ አንጨምርም አላችሁ? እንደዚህ አይነት ነገር የምትሰሩት እንዲ አብርሽ ሌላ ቦታ ሰው ተሚስቱ ጋር እስቲ እያቸው አንዳንድ ዩቱበሮች ማለት ነው ተሚስታቸው ጋር ከልጆቻቸው ጋር ቪዲዮ ሲሰሩ ማለት ነው። እስቲ እያቸው ማለት ነው። እናንተ ምንድናችሁ? እናንተ ራሳችሁ እንደዚህ ሆናችሁ በቃ የሰው ትዳር አፍርሳችሁ ራሳችሁ እንደፈለጋችሁ ቤት የላችሁም፣ መኖሪያ የላችሁ። በቃ ዘልዛላ ውጪ ዝም ልቀምቃሚዎች ለቃቃሚ እዛም የለቃቃማችሁ የሰው ትዳር ታፈርሳላችሁ እንዴ? ሩታ የምታደርጋችሁ እሺ ታገሰች እች ልጅ ማለት ነው። ያላረገችው ነገር የለም። እንግዲህ እንደ ሩታ ጠንካራ ሴትና እንደ ሩታ እንግዲህ ጀግና ስለሆነች ነው በአንድ ጊዜ ገብታ ወደ ወልዳ ይወጣችሁ ማለት ነው። ወደ ምንም ሳትሆን ማለት ነው። እንዴ እናንተ ግን እላዩ ላይ እኮ ነው ሳር የበተናችሁባት። እንዴ ምን ሆናችሁ ነው ግን? እውነት እንዴ አይምሯችሁ አይሰራም? አብርሽ ተምን አይነት ጓደኛ ነው የገጠመህ አንተ ማለት ነው? እንዳለ በሽተኞች እንዳለ ወረኛ ውሸታሞች፣ ሁለት አስመሳይ። እውነት እናንተ አስመሳይ
እንዴ እኔ ሰላም ያለው ጥሩ እያለው እኮ ላይፍ ሌላ ቪዲዮ ላይ ነበረ። እንዴ እናንተ ምንድነው ሰውነት የምታቃጥሉት? ሰውነታችሁ ቅጥል ይበል። እንደው አመት የዛሬ ዳር ማታ ማለት ነው የዛሬ ማታ ማለት ነው ሚጥሚጣ እንዳለ አይናችሁ ላይ ይግባና ቅጥል ያደርጋችሁ። ሌላ ምንም አልላችሁ። እውነት ሚጥሚጣ ገብቶ አይናችሁ ላይ ቅጥል ያደርጋችሁ። እንዴ አብርሽ ሆስፒታል ወደቀ። እንኳንም ወደቀ። ፍቅር ይዞት ይሆናል እሱም የወደቀው። አንተ አወቀለት ፍቅር ይዞታል። ሄርማታ አሁን ፍቅር ይዟት ይዛኝ ግልጽ አርጋ ነገረችው እኮ። እንዴ አንተ በደንብ አድርገህ አበርብረህ ተናገር ሲባል ነግሬያታለሁ። እሺ ምንድን ደግሜ መናገር አያስፈልገኝም እንዴ? ተናገር በቃ። አልፈልግሽም ብያታለሁ። እንደገና ጓደኞቹ በግድ አስረዳት። ምንድን ነው የሚያስረዳት? ምኑ ስለሆነች ነው የሚያስረዳት? እንደ የሩታም ይሄን አክል አላስረዳትም እንኳን እሷን ሊያስረዳት ማለት ነው። በነገራችን ላይ እሱ ጅላጅል ነው። ጅላጅል እውነት የተጫወታችሁበት ሞኝ ዝም ብሎ ማለት ነው። ዝም ብሎ ይሄ ለጋ ገና ያልበሰለ ገና እያልወጣ ለጋ ማለት ነው። ዝም ብሎ በቃ አይደል የተጫወታችሁበት ነው። እሱ ለጋ ባይሆን ጠንከር ያለ ጎበዝ ልጅ ቢሆን መቼም የሚስቱና የልጁን እንደዚህ ሆኖ አይወጣም ነበረ ማለት ነው። እነሱ ግን ማለት ነው ያው ምንም ነገር በቃ እንዴ ምን ነው የሚያነሳሽ? አጣሽ አንቺ ምን ሆንሽ እንዴ? ወንድም ሞላ እንዴ ቆንጆ ልጅ ነሽ እኮ ምንም የጎደለሽ ነገር የለም። ሄልማታ ምን ሆነሽ ነው አንቺ እንደዚህ የምትሆኝ? አብርሽ ጋር ተባለ ትዳር ጋር የምትሆኝ እንዴ? ባለ ትዳር የሌላቸውን እነ ፈረንጆ አሉ ወይ እነሱ አይፈልጉሽማ። ሁለት ፊት ስለሆንሽ አይፈልጉሽም። ሁሉም አመጣጥነሽ ስታይ አብርሽ ሞኝ ያገኘሽው ተሱ ጋር ልጥፋሽ አልለቀቅማሽ። በጁማ ምድር ክፉ ልታናግረኝ ነው። እኔ በጁማ ቀን የእናንተ ቪዲዮ መስራት የራሱ እኔ አንድ ክፉ ሰው ነኝ ማለት ነው። እንዴ ምን አይነት ሰው ናቸው? እውነት አናደዱኝ እኮ እንዴ ሆስፒታል ነው እንዴ እንደሆነ እንደው ወይኔ እንደው ሰው ምን ይላችኋል? እንደው ሰው ምን ይላል? እውነት እንደዚህ አይነት አረካት ስታረጉ እንደዚህ አይነት እያልተጠበቀ ነገር ስትሰሩ ማለት ነው። እንዴ አሁንስ የሩታ ቤተሰብ እንዴት ነው የሚደነግጡት? አፈቅርሃለሁ ስትይ እኔ ሄልማታ እውነት ውጪ ብቻሽ እንዳትወጪ። አንድ ሰው ሰባብሮ ነው ቤት የሚያስቀምጥሽ። እኔ አያገባኝም። የሩታ ወዳጆች ታውቂያቸዋለሽ፣ የሩታ ጓደኞች ማለት ነው። እውነት ሰባብሮ ነው የሚጥሉሽ። እንደዚህ አይነት ነገር ተይ። እቅርታ ሁሌ ታጠፊና እቅርታ ሁሌ ደግሞ ታለቅሳለች ሁሌ ማለት ነው። ምን ነው የሚያስለቅስ ነገር አድርገሻል እንዴ? የሚያስለቅስ ነገር ጠጥታ ወይም ደግሞ ተቀብታ ይሆናል እንጂ ዝም ብላ ላይ ላይ ተንከባላ አታለቅስም። ከዛ እነዛ በቃ ሩታ ብዙ ነገር አድርገናል፣ ብዙ ነገር ለምነናል፣ ብዙ ነገር ጠይቀናል። ሩታ ልትመለስልህ አንቻለችም። በህይወት ላይ የተጫወተችብህ ነው። ሩታ በጣም እንደዚህ እቺ በሴት አቅሟ እንትና ማናት ሄልማታ በሴት አቅሟ እወድሃለሁ ብላ ፍቅርዋን ምናምን ሁሉም ገለጸችልህ። መቀበል አለብህ በግድ እኮ ነው ተቀበል የሚሉት እናንተ በግድ አለበዛ ሊገሉት ማለት ነው። እነዚህ አንቀረባችሁም እውነት። ኧረ ተው አብርሽ ከእንግዲህ የልጅ አባት ነህ። ቆንጠን ሰከን ግርማ ሞገስ እንደዚህ በቃ ንጉስ ሆነህ ቁጭ በል። ምሽ ተራ አሁን የመጡት ሁሉም አፈቅርሃለሁ እንዳሉ ላይ ይወድቃሉ እንዴ ላያቸው ላይ እዛ ላይ ኧረ ወደዛ እንዴ ምን ነው ምንም ትንሽ አይከብዳችሁም? አብርሽና ሩታ የፈለገ ነገር ቢመጣ ጀምብ ቢፈነዳ ማለት ነው። ቦምብ ቢፈነዳ አይለያዩ። ገባ? ዛሬ አብርሽ ቦምብ ቢፈነዳ ባህል ሩታ ተዋት ብትን አይተዋት። በቃ አይተዋት። ይሄን ተስፋ ቆርጣችሁ ራሳችሁ ህይወት መምራት አለባችሁ። ምሽ ላዚም የሰው ህይወት መምራት፣ የሰው ትዳር መንጠቅ፣ የሰው ፍቅር መንጠቅ። እንዲህ ምን ያደርጋል? የአብርሽ ጉንጭ ስስሙ ጎድጉደዋል። ጉድጓድ ወጥቶታል። ስስሙ ማለት ነው። እንዴ ምን ሆነሽ ነው እንዴ? የእጇ ላይ በፊት እንደመጣች እናንተ ወላሂ በፊት እንደመጣች እጁ ላይ ቀለበት ነበረ። ቀለበቱን አወጣችሁ አውቃ ለመጀናጀን ማለት ነው። እነሱ ላይ ጅላጅል ልሰራባቸው ማለት ነው። እውነት ምንም አያውቁም ሞኞች ማለት ነው። የአብርሽ ጓደኛ እንዳለ ብያለሁ። ተዛሬ ቀን ጀምሮ ሆስፒታል እንዳለ እስር ቤት መግባት አለባችሁ። ምንም ጥሩ ነገር ያደረጋችሁ የለም። ምንም የሚጥም ነገር የሰራችሁ አይደለም ማለት ነው። ተገልባጭውስ እናንተ እንዳለ ማለት ነው። እንደ ውሃ እንደ ጎርፍ የምትገለበጡት ማለት ነው።
እንዴ ምን አይነት ሰው ናችሁ ግን እናንተ? ሰው ናችሁ ግን አውሬ 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 ይሻላል ከእናንተስ እንደው አንዴ። አቤት ይሄን አቤላ የሚባለው ሰውየው አቤት 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 ያረቢ 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 አቤላ የሚባለው ሰውየው አንተም እንዲህ ተገልብጠህ ሩታ ላይ እንዲህ ትገለብጣለህ? አቤት ፈረንጁ ፈረንጁ ግን እስካሁን መልስ አልወጣውም። የታዘበ ነው መሰለኝ። ትዝብት ላይ ነው እሱ። መልስ አልወጣውም። ቆሞ እያየ ነው። ግርም ያለ ነው። ግን እዚህ ላይ ማን ባሰበት? ብሩኬና አቤላ ማለት ነው። እነሱ በቃ ጭራሽ ወንድ ማለት እንዴ የእናተ ደግሞ ካረጉት በኋላ አብርሽ አንተ ትደሰታለህ ብለን የሰራ ነው ስራ እንዴት ነው የሚደሰተው? የመጀመሪያ ሚስቱን እዛ ጣል አድርጋችሁ አሁን የመጣ ይዛልዛላ አግባ ስትሉት እንዴት ነው የሚደሰተው? እንዴ ትንሽ እናንተ ጭንቅላታችሁ አይሰራም? ትንሽ ህልና የላችሁም? እህት የላችሁም? ወንድም የላችሁም? እንደዚህ አይነት ነገር ስታረጉ እንዴ ኧረ በእናታችሁ ትንሽ እንኳን እፈሩ ትንሽ ማለት ነው እንዴ። በስሚላይ እሱ እኮ አሁን በቃ አብርሽማ የሆነ መድኃኒት አርጋበታለች። መተት እውነትም ርታ ያለች ይሄ የአንገት ወርቁ ማለት ነው መተት አድርጋበት ነው። አዎ አብርሽ እንደዚህ የሚሆነው እንደዚህ የሆነው እንደዚህ ጎንፎ የሚሆነው ዝም ብሎ የሚገነፍለው አንተ እውነት ነው። አሁን መቼም ቢሆን አብርሽና ሩታ አይለያዩም። እናንተ ዝም ብላችሁ የማያገባችሁ ማለት ነው። ዝም ብላችሁ የማያገባችሁ አተላዎች አለቅላቂዎች ማለት ነው። አትለቀለቁ ማለት ነው። ይሄ ደግሞ የሩታ ጋር ዝም ብላችሁ ልጅቷን ሌላ ህይወት ብትሞሯት ይሻላችሁ ነበር። ይሄ ያልሆነው ህይወት ውስጥ ማይሆናት ማያዘልቃት ውስጥ አስገብታችሁ እንደዚህ ፍቅር ውስጥ አስገብታችሁ ጭንቅ ከምታረጓት ማለት ነው። አዎ ያልሆነ ነገር ውስጥ ከምታስገቧት ማለት ነው። እናንተ ድሮም የታወቀላችሁ እያንታወቀላችሁ ምቀኛ ናችሁ። ትዳርና ማለት ትዳር የምታለያዩ ማለት ነው። መቼም ፈጣሪ አሰሙም። የፈጣሪ አትፈሩም። የአላህ አትፈሩም። በውሸት ማርያም ትላላችሁ፣ በውሸት ወላሂ ትላላችሁ። እናንተስ ይዟችሁ ጥርቅ አድርጎ ይዟችሁ እስር ቤት ያስገባችሁ እንዳለ ማለት ነው። አዎ እንዳለ እንዴ ፎሎዋችሁ እየጨመረ ነው። ዶላር የቆጠረላችሁ ነው። ምን ያልሆነ ነገር ትሰራላችሁ? ከዛ በላይ ወደ ሰማይ ልትወጡ ፈለጋችሁ ወይስ ወደ እንትን እንድትሄዱ ፈለጋችሁ? የሰው ትዳር በጥብጣችሁ እንዲህ የምታረጉት ማለት ነው። አብርሽ ጓደኛዬ ነው ያለ ሾኮች ማለት ነው። እነዚህ ሾክ እዚህ ከዚህ አንድ ከዚህ አንድ የሚያወሩት ሰብስቦ ከእነሱ ጋር ይኖራል። እነዚህ ማለት ነው። እሱ ጅል አድርጎ ጅላጅል ማለት ነው። እውነት ነው። ጅላጅል እየተባለው አንድ ቀን እውነት ትክክል ነው ማለት ነው። እንዲህም በጣም ጅል ነህና እውነት ቤተሰብ በጣም ዛሬ ቀን የተናደድኩት ማለት ነው። ሰው ተመሬት ተነስቶ አፈቅርሃለሁ ይላል። በጣም አንዳንድ ደበቷ ነው የወጣው ማለት ነው። እንግዲህ ሩታ የሚሰማትን እዩ ማለት ነው። እና ቤተሰብ የዛሬ ቪዲዮን ይህን ይመስላል። እናንተም ከወደዳችሁ ሼር ላይክ አድርጉ። ያለው ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። አብርሽና ሩታ አይለያዩም የምትሉ ኮሜንት ላይ አስቀምጡ። አይ አብርሽና ሄርማታ አንድ ላይ ይሆኑ የምትሉም ኮሜንት አስቀምጡ። በሌላ ደግሞ በአዲስ እስከ ስንገናኝ ድረስ መልካም ቀን ይላችሁ። ባይ ባይ።